ተዘጋጅቶ ነበር እና አንተም እዛ ዝግጅት ላይ ነበርክ። በሰዓቱ ደግሞ ከሄሎ ታክሲ መስራች ጋር ቅርበትም ነበራችሁ። ምናልባት ብራንድ አምባሳደር ስለመሆነ እርግጠኛ አይደለሁም። መረጃውን ከሰዎች ለማጣራት ሞክሬ ላገኝ አልቻልኩም። ግን እዛ ቦታ ላይ አንተ ምን ስትሰራ ነበረ? ለምን ነበር የተገኘው? ቅርበታችሁስ ምን ነበረ? ምናልባት እውነቱን ምን ትነግረኝ ከሆነ ምናልባት እውነቱን ለመናገር አሎ ታክሲ የሚባል በሬዲዮ ነው የምሰማው። የአሎ ታክሲ ባለቤቶችንም አላቃቸውም እኔ በዛ ሰዓት። አሁን ፊንቴክ ሲመጣ ነው ያወቅኳቸው። ሲመጣ ተዋወቅን። በዛ ሰዓት አትቀራረቡ? አላቃቸውም። ቴዲ አፍሮ የዘፈን ንጉስ፣ ቴዲ አፍሮ የሰቀለውን የዘፈን ይሄ አለ አይደለ ጥግ እስካሁን ድረስ ማውረድ። ለምሳሌ አሊ ብራ፣ ጥላሁን ገሰሰ እና አጫሉ የዘፈንን ታሪክ ሰቅለውት ነው የሄዱት። ቴዲም የዘፈንን ታሪክ ሰቅሎት ነው ያለው በህይወት እያለ። በጣም የማከብረው የምወደው ወዳጄ ነው። በዚህ አጋጣሚ በዛ ሰዓት ጉርብትናም ነበረን። አንድ ፓርት ነበር እንትን የሚለን እና በጣም እንግባባለን፣ እንተዋውቅ ስለነበረም ነው ዝግጅቱ ላይ ኢጄን ሳተፍኩት እንጂ ከአሎ ታክሲ ጋር የሚገናኝ ነገር ያለም አይመስለኝም በሰዓቱ። ይሄ ጉዳይ ራሱ አላቅም፣ ግን አሁን ትዝ አይለኝም እሱ ነገር። ይሄንን ለምንድን ነው ዝም ብዬ እየሰማሁህ ያለሁት? ሞክሬ ነበረ ማስረጃዎች ሰዎች እንትን እንዲሉልኝ ወይንም ደግሞ ያለ ማስረጃ ማውራት ስለማልችል ነው ይህን ነገር ምንም ማለት ለዚህ ጋር ግልጽ ለማድረግም ነው ለተመልካቾች። እና ዝም ብለን የተገኘው እዛ ቦታ ተጋብዤ አቻሬ ነው ኢቭን የነገረኝ። አቻሬን ታውቀዋለህ? አቻሬ ጫማ እሱ ነው የጋበዘኝ። አውቀዋለሁ። አቻሬ እሱ ነው የጋበዘኝ። የቴዲ እንደዚህ አይነት የቴንኪው ነው የሆነ ዝግጅት አለ ሲለኝ እንዴ እሱንም አልቀርም ጎረቤቴ አይደል እንዴ ብዬ ነው ተነስቼ ሄድኩት። መልካም። አንዳንዶች እንደሚሉት ወይንም ደግሞ ያለ ማስረጃ ነው ይሄ ጥያቄ የደረሰኝ ከሰዎች። አንዳንዶች እንደሚሉት ሄሎ ታክሲ የአሁኑ ፊንቴክ እንትን ነው የፊንቴክ ኢንቨስትመንት ግሩፕ ስሙ አፕዴት ተደርጎ እንደሆነ ነው የደረሰኝ እና ምናልባት በሰዓቱ ግን ቴዲ አፍሮን መንሱር ጀማልም የዛ ብራንድ አምባሳደር ስለሆነ ተጠቅመውበታል። እንደ ፕሮሞሽን ነው ቴዲ አፍሮን እንደ ፕሮሞሽን ተጠቅመውበታል እና በዛ ልክ ቴዲ አፍሮ ማስታወቂያ ሰርቶም አያውቅም። የማስታወቂያ ሌብል ላይ ያለ ሰው ማስታወቂያ ሰርቶ አያውቅም። ማስታወቂያ ሰርቶ አያውቅም። ሊሰራም አይችልም። እኔ ባለኝ እንትን ግን ምንድን ነው ለምሳሌ በሄሎ ታክሲ እዛ ጋር እንትኑ ባነሩ ተሰርቶ እዛ የሄሎ ታክሲ ነበረ። እነ አርቲስት ሰራዊት ፍቅሬም ነበሩ፣ አንተም ነበርክ። የፊንቴክ ኢትዮጵያ ውስጥ ያለ አርቲስት እንዳለ ነው የነበረው። እንዳለ አርቲስት የተባለ እንዳለ ነበረ። ነገር ግን ያንን ነገር ስፖንሰር ያደረገው ማን ነው? ሄሎ ታክሲ ነው። እና በዛው ፕሮሞሽኑን እየሰራ ነው። እሱ እኔን አይመለከተኝም። እኔ አላቅም። ምናልባት ወደፊት በማስረጃ የምንነጋገር ይሆናል። አላቅም። ወደፊት እሱን ትሄድበታለህ። ግን እኔ በሰዓቱ አሎ ታክሲዎችን ጭራሽ አላቃቸውም። አሁን ነው ያወቅኩት ዳኒን እንጂ ያኔ አላቃቸውም። ይሄኛው የመጣው በሌላ አይነት ጓደኛ አልነበረም። በዛ ሰዓት ከሆነ ፊልም ኖ ወላሂ አላውቀውም። ፊልም ፕሮዲውስ አድርጌያለሁ እኮ እኔ። በፊልም ፕሮዲውስ ከአርቲስቶች ጋር የመገናኘት እድሌ በጣም ሰፊ ነው። ፕሮዲውሰር ነበርኩ፣ አክተርም ነበርኩ። ቀንጥሎኝ ነው እንጂ ቀልዳለህ እንደ አንተ። ፊልምህን አይቻለሁ። ስለዚህ አርቲስት ጥበብ ጠርቶኝ ነበር። አጋጣሚ ሆኖ አዲስ አበባ ላይ ፎቅ በዛና ድምፅ ሳልሰማ ቀረው እንጂ ጠርቶኝ ነበር ጥበብ። መልካም እንቀጥላለን። መንሱር ጀማል የሰዎች ናቸው ይህንን የሚሉት እና ይህንን ጥያቄ ልጠይቅ እፈልጋለሁ። መንሱር ጀማል ከቤቶች ልማት ኮርፖሬሽን መንግስት ቤት ሰጥቶታል ይላሉ ሰዎች። እውነት ቤት ሰጥቶሃል? እባካችሁ ንገሩልኝ። አንደኛ ነገር ልንገርህ፣ እኔ ከቤቶች ልማት ኮርፖሬሽን ቤት እሰጠዋለሁ እንጂ ለመንግስት ቤት ከመንግስት አልቀበልም። ሌብሌ ከመቀበል ከመንግስት በላይ አቅም አለ ነው መንሱሬ? ኖ ከመንግስት በላይ አቅም አለኝ ሳይሆን የክራይ ቤቶች ቤት የሚሰጣቸው እኮ አቅም ለሌላቸውና የመንግስት አካላት ለሚባሉ ሰዎች ናቸው። አንደኛ እኔ መንግስት አካል አይደለሁም። ሁለተኛ አቅም የለውም ልትለኝ አትችልም። እሱ ከሚሰጠኝን እጥፍ ፈጣሪ ሰጥቶኛል።
ተከራይቼ መኖር እችላለሁ፣ ሰርቼ መኖር እችላለሁ። ከዛ ሌብል አልፌያለሁ። ከክራይ ቤቶች ቤት ከመውሰድ ሌብል አልፌያለሁ። ስለዚህ እኔ ልንገርህ የኢትዮጵያ መንግስት ሾርትሊ ይሄ ለውጥ ከመጣ በኋላ ነው እኔ ወደ ኢትዮጵያ የተመለስኩት። የሰጠኝ ነገር ቢኖር ኢትዮጵያ ውስጥ ሽቶ ተቀብቼ እንድኖር ስራ እንድሰራ እንድኖር ፈቀደልኝ እንጂ እንደ ዜጋ አንድ ብር ለመንሱር ሰጥቶ አያውቅም። አንድም መሬት ሰጥቶኝ አያውቅም። ጠይቄም ላገኝ አልቻልኩም። ህጋዊ መንገድ ኦሮሚያ ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አዲስ አበባ ላይ የሚመለከተው ሪኳርመንት እንኳ አሟልቼ ላገኝ አልቻልኩም። አይደለም ቤት ይሰጠው ይሄ ልጅ ምን ሽቶ ስለምቀባ ነው መንግስት ለኔ ቤት የሚሰጠኝ? ለምን ነው የሚሰጠኝ? ንገረኝ። እኔ እንዲያውም ሰፖርት አደርጋለሁ መንግስትን አልኩህ እኮ ህጋዊ ታክስ እየከፈልኩ መንግስትን ሰፖርት አደርጋለሁ እንጂ ታክስ መክፈል እኮ ሰፖርት ነው። ሀገሬን ነው እያገለገልኩ ያለሁት እንጂ መንግስት ይህን ሁላ ነገር አሟልቼ እንኳን መንግስት ይህን ሁላ ነገር እንኳን አሟልቼ ጥቅም እያገኘው አይደለውም ካልክ ለምን ነው መንግስትን በዛ ልክ የምታሞግሰው? በቃ የፕራይም ሚኒስቴሩ ፍቅር ልቤ ውስጥ ገብቷል። ያን ማውጣት ደግሞ አልችልም። ከጥቅም ጋር ላገናኘው አልፈልግማ። ያን ነገር ስለሰጠኝ የመንግስት የሚያደርገውን ነገር ወይ ደግሞ ፕራይም ሚኒስቴሩን የሚሰሩትን ስራ መናገርን መደበቅ አልችልም። ስላልተሰጠኝ ብዬ አላደርግም። እንደዛ ነሶ አይደለሁ። ኦልሬዲ ከዛ ሌቭል አልፍ ያለው የምታቆርፈው እኮ የሆነ ለገንዘብ ብለህ መንግስትን ስትደግፍ ለጥቅም ብለህ ስለ ፕራይም ሚኒስቴሩ ስታወራ ምናምን ነው እንጂ ከዛ የዘለለ ፍቅር ነው እኔ ልቤ ውስጥ ያለው። ፐርሰናሊ መብቴ ነው ደግሞ ያን ፕራይም ሚኒስቴሩን የመውደድ። ይሄ ከጥቅም ጋር እንደዛማ ቢሆን ኖሮ እስካሁን አኩርፌ ተነጫንቼ የሆነ ነገር አውርቼ ወንጀለኛ ሙኜ ነበር። ግን ከዛ ሌቭል በላይ ነው። ሰው ያው የሚያውቀው እዚህ ቲክቶክ ላይ ሽቶ ሲቀባ ምናምን ስል የሆነ ነገር በቃ ምናምን ነገር አድርጎ የሆነ ነገር መሬት ሊቀባበል ምናምን ነው። ያን ፍለጋ አይደለም። እኔ አገሬን እየሄደችበት ያለችበትን ለውጡን ስላየው ፕራይም ሚኒስቴሩ ደግሞ አገሬን እየቀየረ መሆኑን ስላመንኩ ይኸው ኦልሞስት ከ5 ዓመት በላይ ዛሬ እኮ እንደኔ በድፍረት ስለ ፕራይም ሚኒስቴሩ የሚናገሩ ወጣቶችን ፈጥረናል። ለዛ ነገር መንሱር የሆነ ፓርት ሰርቻለሁ ብዬ ነው ማስበው። ሀገራቸውን እንዲወዱ መንግስታቸውን እንዲያከብሩ ፕራይም ሚኒስቴሩ የሚሰራውን ስራ መንግስት የሚሰራውን ስራ ከፍ አድርጎ ለዓለም እንዲያሳዩ ፊት ለፊቱን ተናግሬ ሁሉም ዛሬ እያደረገ ነው ያለው። እንዲያውም እኔ አሁን ነው መስሎኝ ለምን ያለውበት ሁኔታ ውጭ ሀገር ስለሆነ እንጂ መንግስት የሆነ ነገር እንዲያደርግልኝ ፈልጌ አይደለም። ወደፊትም አልፈልግም፣ አሁንም አልፈልግም። አልሐምዱሊላህ። ያን ደግሞ ማጣራት ይቻላል። ባይ የክራይ ቤቶች የሚሰጠው ያው በመታወቂያ ስም ነው። የኔ መንሱር ጀማል የአያቴን ስም መናገር አልፈልግም። መንሱር ጀማል የሚል ከመንግስት መሬት ከመንግስት ቤት እስካሁን ድረስ ናቲ ቢኖር ፎቶ ይለጠፍልህ ነበር እዚህ ላይ። ካርታ ቢኖር ይለጠፍልህ ነበር እዚህ ላይ። እንደዛ ነው። መልካም። ያው በተደጋጋሚ ስለ ጠቅላይ ሚኒስትሩ ታነሳለህ እና ሰሞኑን ፓርላማ ላይ ጠቅላይ ሚኒስትሩ ያደረጉትን ንግግር ሰምተዋል? ምናልባት እውነቱን ለመናገር ብዙ የፓርላማ ዝግጅቶችን ስራዬን ትቼ ነው የማዳምጠው። የፓርላማ ንግግር የአገሬን ታሪክ የአገሬን ሕግ ይቀይራል ብዬ ስለማስብ፣ ለምን የሚወጡ ሕጎችን ቀድሜ መስማት ስለምፈልግ፣ እንዲሁም ደግሞ ፕራይም ሚኒስቴሩ ላይቭ ሲያወሩ መስማት ስለምፈልግ ስለምወዳቸው። ስለዚህ ሰምታችኋል? ሰምቻለሁ። አዎ። መልካም። ከዛ ውስጥ ምናልባት ይሄ አለመስጠትም ትችላለህ የግል አስተያየትህን። ከሰማ ውስጥ ስለ ኢትዮ ኤርትራ ስለ ኤርትራ እና ስለ ኢትዮጵያ ወይንም ደግሞ በሰሜን አካባቢ ስለተነሳው ጦርነት የተናገሩት ነበረ እና ከኤርትራ ጋር ያለው አሁን ውጥረት የተነሳው ከወደቡ ጉዳይ ጋር አይደለም ብለዋል። የኤርትራ መንግስት ኢትዮጵያ ውስጥ የትግራይን ህዝብ ስላጠቃ ነው ብለው ተናግረው ነበረ እና ከዛን ደግሞ የቀድሞ የውጭ ጉዳይ ሚኒስተር የነበሩትን ገዱ አንዳርጋቸውን ይህን ጉዳይ ይመሰክራሉ ብሎ ብሎ ተናግሮ ነበረ ለማተባቸው ሲሉ እና እሳቸውም የሰጡት ምላሽ ነበረ እና የጠቅላይ ሚኒስትሩንና የእሳቸውን ምላሽ እንዴት አየው? ምናልባት ፕራይም ሚኒስተሩ ሁሌ እውነት ስለሚናገር እውነታቸውን ነው።
መቀበል ነው። ለምንድን ሌላው አካል እውነት ሊናገር አይችልም? ስለሳቸው ነው የጠየቀኝ እኮ አሁን ይህንን ስል አይ መንቀፊያ አይደለም እኔ አይደለም መንቀፊያ አይደለም። በነገራችን ላይ እኔ ለመንቀፍ እንትን ለማለትም አይደለም፣ ሁሌም እውነት ስለሚናገሩ ስላልክ ብዬ ነው። ለእኔ ፕራይም ሚኒስቴሩ ሁሌም እውነት ስለሚናገሩ እውነታቸውን ደግሞ እያየው ስለሆነ ፓርላማ ላይ የተናገሩት ንግግር 1,000,000% እውነት ነው ለእኔ። እዛ ደረጃ አሁን ሌላ ነገር ውስጥ ከገባን ምን ይፈጠራል መሰለ፣ ነገሮቹ ወደ ሌላ ነገር ሊሄዱ ስለሚችሉ እዛ ውስጥ አልገባም። እንደ መንሱር ግን ፓርላማ ላይ ቀርቦ አገሬን እየመራ ያለው ጠቅላይ ሚኒስትር የተናገረው ንግግር ሁሉም እውነት ነው። መልካም የግል ሀሳብ ስለሆነ እኔም ብዙ ዲፕ አልገባበትም በዛ ጉዳይ ላይ፣ በዚህ እናልፈዋለን። ጀስት ስለምትወዳቸው ክቡር ጠቅላይ ሚኒስትሩን አስተያየት ልስማ ብዬ ነው። እንቀጥላለን። መንሱር ጀማል ኢትዮጵያን ትወዳታለህ እና ስለ ሀገር ጥቅምስ ምን ታስባለህ? እኔ ወይም ኔሽናል ኢንተረስት የምንለው ኢትዮጵያዊነት ለእኔ ትልቅ ክብር ነው። ኢትዮጵያዊነት ከደም ጋር የተሳሰረ ነገር ነው። ወላሂ እቺን 2 ወር ራሱ እንዴት እየሆንኩ እንደሆነ እኔ ነኝ የማውቀው። ግን እዚህ ጋር የወጣው ገንዘብ የሚሰራው ስራ ያው የሰው ልጅ ስትሆን ያጓጓሃል። የሆነ ነገር ፊት ለፊት ላይ የምታየው ነገር ፖዚቲቭ ነገር፣ መልካም ነገር ገንዘብ ሜክ ማድረግ የምችልበት ስራዎች ስላሉ ነው እንጂ በህይወቴ እኔ ያኔ በስደት ዘመን አገር አትግባ በተባልንበት ዘመን ከሀገር ወጥቼ እያለው መግባት ስለማልችል ነው የቆየሁት እንጂ እስከዛሬ ድረስ 2 ወር ቆይቼ አላውቅም። አሜሪካ እንኳ ሄጄ 1 ወር፣ ዱባይ ሄጄ 15 ቀን፣ ሌላ አውሮፓ ሀገርም ሄጄ ከወር በላይ ቆይቼ አላውቅም። እዚህ ግን የቆየሁበት ምክንያት ምንድን ነው? እንዳልኩ ኢንቨስት ተደርጓል፣ ብር እያየህ ነው። ያንን የተወሰነ ነገር አይተህ መሄድ ስላለብህ ነው እንጂ ከሀገሬ ወጥቼ መኖርን አልፈልግምም። የመጀመሪያው ብቸኛና ብቸኛው ምርጫዬ ኢትዮጵያ ላይ መኖር ነው። አገሬን ወድጄ መኖር ነው። አይደለም ቸኮሌት የምትባለው አዲስ አበባን ድሮ አልፎ ዛሬ በዚህ ደረጃ ብርሃን የሆነችው አዲስ አበባን ትቼ የትም መኖር አልችልም፣ መሄድም አልፈልግም። እውነተኛ ኢትዮጵያዊነት ፍቅር ልቤ ውስጥ አለ። ተስፋ ያላት አገር። ስለዚህ ሀገርን ትወዳታለህ? በደንብ በእርግጠኝነት ነው የምነግርህ። ይሄንን ከወደድካት ታዲያ ለምንድን ነው የምትወዳትን ሀገር ከስም ጎን አንስተ የሌላ ሀገር ባንዲራን የተካው ወይንም ደግሞ የቡርኪና ፋሶን የተካው? ምክንያቱም ለቀልድ ነው ለፈን ነው አትለኝም መቼስ። ምክንያቱም በሀገር ጉዳይ ወይንም ደግሞ በሀገር ጥቅም ጉዳይ ድርድር የለም። ለምሳሌ የትኛውንም ሀገር ዜጋ ብትጠይቀው ለምንድን ነው እንደዛ ያደረገው? ናቲ ምን ማድረግ ፈልጌ ነበር መሰለህ? እውነቱን ለመናገር ያኔ የተፈጠረውን አሁን የለም፣ ባይዞይ አሁን የለም። ምን ተፈጠረ መሰለህ? ቲክቶክ ታውቃለህ፣ ፕሮፋይል ስትቀይር 7 ቀን መቆየት አለብህ። ምን አየሁኝ? የሆነ አንድ ኢትዮጵያዊ ውጭ ሀገር የሚኖር የኢትዮጵያንና የሚኖርበትን አገር ባንዲራ አድርጎ ፕሮፋይሉ ላይ አየው። ዋው! እንደዛማ ከሆነ ለምንድን ነው እኔ የማላደርገው ብዬ የቡርኪና ፋሶን አወጣሁኝና ሴቭ አረኩት። እንደገና የኢትዮጵያን ለማስገባት ስል 7 ቀን ይፈጅብኛል። መቀየር አትችልም። አሁን ገባህ አይደለ? ዲሌት ማድረግ አትችልም፣ መቀየር አትችልም። ከዛ በኋላ ከ7 ቀን በኋላ እንዲያውም ወሬው ደግሞ ጭራሽ ፕሮፋይሉን ቀየረ፣ ዜግነቱን ቀየረ ምናምን ሲሉ ዲሌት አረኩት። በቃ ሁለቱንም ማድረግ ፈልጌ ነበር፣ ተወኩት እንጂ ሌላ ምንም ከዚህ ጋር የሚገናኝ ነገር አይደለም። ስለዚህ በሀገር እንትን አትደራደርም። የሆነ ሌላ የተለየ ምክንያት የለም ወይንም ደግሞ ለዛ ሀገር ሆነ ማቲ ምን ሆናላት? በዚህ ዘመን እኔ ኢትዮጵያዊነቴን የምወድበት ዘመን፣ አገሬን ወድጄ አገሬ ላይ መኖር የምመኝበት ሰዓት ነው እንጂ በተአምር አገሬን ከማንም ጋር ላደራድራት አልችልም። ትቀልዳለህ እንዴ? ጭራሽ። ምናልባት በቡርኪና ፋሶ ቆይታ ዝነኛ የሆኑትን የሀገሪቱ መሪ ኢብራሂም ትራኦሬን የማግኘት እድል ገጥሟል ወይንም በአይኔ ማየት? በጣም ግን ኮንፊደንሻል ስለሆነ ፖስት አላረግም። የስ ፐርሰናል ለአንተ ልክልሃለሁ ፎቶዎችን። ምናልባት ብነግረን ፖስት አይደረግም። ቨሪ ፖዘቲቭ ፐርሰን፣ በጣም ፖዘቲቭ። በአካል እንደዚህ ሰከንድ አም ፍሮም ኢትዮጵያ አይ ላቭ ዩ ቨሪ ዌል ምናምን የሚለውን ግን አሁን አፖይንትመንት ነበረኝ። አሁን ለራማዳን ኢትዮጵያ ባልመጣ
በነገራችን ላይ እዚህ ሀገር ላይ ኢንቨስትመንት ከመጣ ፕሬዚዳንቱን የማግኘት ሙሉ መብት አለ። ቀጠሮ አስይዘህ በቀጠሮ ቀን ሂደህ ሚት ማድረግ ትችላለህ። የትኛው ኢንቨስትመንት ነው እሳቸውን ሊያገናኝ የሚችል ሌብል ነው ወይ የሚለው ነገር ነው የሚወስነው። ባይዘው እኔ እዚህ ሀገር መጥቼ ሳምንት ሳይሞላኝ የነሱ 100 ምናምንኛ ዓመት የሚከበር ነገር ነበረ እና ባይቻንስ ከሱ ጋር ቤተሰቡ የሆነ ሰው ጋር ነው ያለሁትና ያ ሰውዬ ይዞኝ ሄደ። እንደን ያችን እድል አገኘው እንጂ ቁጭ ብሎ የማውራት እድል። ስለዚህ ያንተ የኢንቨስትመንት ደረጃ ፕሬዚዳንቱን እስከ ማግኘት የሚደርስ ነው ማለት ነው። አልሐምዱሊላህ ኢንሻአላህ። አሁን እንደዚህ አይነት ነገሮችን ማውራት አልፈልግም። ማቲ ማሻአላህ ካልከኝ አዎ ምንም ችግር የለውም፣ የምናያቸው ይሆናል። ከዚህ በፊትም ጠይቄ ነበር እና እዛም ሆነ እንግዲህ በተከታታይ ላይቭ ላይ ነበርክና ይሰማል መንሱሬ? ሶሪ አሁን መጥቻለሁ። አይ ኔትወርክ ሳይሆን ደጋግሞ ስለደወለብኝ 10 ደቂቃ ስጠኝ ብዬ ነው። 10 ደቂቃ ነው የሚቀረም ብዬ ነው ከአንተ ጋር። ትንሽ ኦልሞስት ጥያቄዎችን ጨርሻለሁ። ትንሽ ነው የሚቀረን። በየቀኑ ማለት በሚቻል ሁኔታ ላይቭ ላይ ነበርክ እና እዛም ሆነክ ይህንን 2 ወር ድጋሚ ነው የምጠይቅህ። ሶሻል ሚዲያ መተዳደሪያ ነው ምናልባት እንደ ገቢ ምንጭ ያገለግልሃል? ውይ ሶሻል ሚዲያ ቆየ በጣም ሶሻል ሚዲያ መጀመሪያ የጀመርኩ ሰሞን በቀን ከ2-3 ሺህ $2 እስከ $5,000 በሚደርስ ደረጃ ጌም እጫወት ነበረ ድሮ የዛሬ 4 ዓመት ምናምን። አሁን ግን ከቲክቶክ ምንም ነገር አላገኝም። ግን ስንት ሰው ነው አንተ ጋር ያለው ናቲ? 2300 እኔ ጋር 1800 ሰው አለ። አጠቃላይ ስንት ነው? ያው ሂሳብ ላይ ችግር ስላለብኝ ብዬ ነው። 1800 እና 2300 ስንት ነው? 4200 ነገራችን ላይ ሂሳብ ላይ 4100 4200 4100 ነው። ስንት ነው አንተ ጋር ያለው? አንተ ጋር ስንት ሰው ነው ያለው? 1800 ያ ኦልሞስት 3000 ነው የሚሆነው። 4000 ምናምን ተው እንጂ ዲግሪ ምናምን አለኝ ስትል ሰምቻለሁ። እኔ 2000 ነው አንተ ጋር ያለው? 1800 እና 2400 ኦልሞስት 4100 ወይ 4200 ነው የሚሆነው። ኤኒዌይ የፈለግኩት ለምን መሰለህ? ከጠየቀን ጥያቄ ጋር ሪሌትድ ስለሚያደርግ ነው። 4200 ሰዎች እየሰማችሁኝ ከሆነ እንዲያው አንድ ጆሮአችሁንና አይናችሁን ስጡኝና ደስ የሚል ስሜት ያላችሁ ሰዎች ስለኔ ቢኖር መንሱር ቲክቶክ ላይ ቢኖር ሽቶ ቢቀባ አይጎዳም ብላችሁ የምታስቡ ሰዎች፣ ቢያንስ ስለ ንጽህና ነው የሚያወራው፣ ስለ ፖዘቲቭ ነገር ነው የሚያወራው። አንድ ቀን ሲሳደብ አይተነው አናውቅም። ሰው ሲረዳ ነው የምናውቀው። መልካም ነገር ሲያወራ ነው የምንሰማው የምትሉ ሰዎች ከዚህ 4000 ምናምን ሰዎች እርግጠኛ ነኝ 90% እንደዛ ነው የሚያስበው። እና እኔን ጸልዩልኝ ቲክቶክን እንዲያስጠላኝ። አሁን ሱስ በእስልምና ክልክል ነው። ሱሰኛ መሆን የለብህም። አሁን የቲክቶክ ሱሰኛ ሁኛለሁ እኔ። ጠዋት የሆነ ሰዓት ላይ 10 ደቂቃ እገባለሁ። ቢዚ እንኳ ሁኜ የሆነ ቢሮ ውስጥ ቁጭ ብዬ ላይቭ እገባለሁ። ሰው ከባድ ሱስ ነው ይሄ እና ከዚህ እንድወጣ ጸልዩልኝ። ይሄም ብቻ ነገርልኝ። ምናልባት ግን ፍራቻ ይሆን አቴንሽን ምናምን በጣም ትፈልግ ይሆን? ምናልባት እኔ ከሱ ጋር ነው የማስበው እና ከጠፋ ምናምን ብቸኝነት ይሰማሃል? ትፈራለህ? አገሬን ስለምወድ ኢትዮጵያዊነትን ስለምወድ እውቅናም ሱስ ነው። አማርኛን ማውራት ስለሚናፍቀኝ እዚህ ሀገር ስላለው ከማንም ጋር ማውራት አልችልማ አማርኛ። ስለዚህ ከቲክቶክ ጋር ነው ማውራው እንጂ ሌላ ምንም። ግን ሱስ ሆኖብኛል፣ ምንም ጥያቄ የለውም። መልካም። ከዛ መተዳደሪያ አይደለም። መጨረሻ ላይ ጥያቄውን አልመለስኩልህም። መተዳደሪያዬ አይደለም። ሶሻል ሚዲያ መተዳደሪያይም አይደለም። ቲክቶከርም አይደለሁም። ጀስት ለፈንና ኤንጆይ ለማድረግ የተወሰነን ትውልድ አይምሮውን ለመቀየር እናት አባቱን እንዲያከብር መልካም ነገር እንዲሰራ ፖዘቲቭ ኢነርጂ እየሰጠሁትና ብዙ ሰዎች ደግሞ ቴንኪዩ ብለውኛል። ደስ እያለኝ ይሄንን መናገር እችላለሁ እና ያንን ነገር እያደረግኩ ስለሆነ ደስ ይለኛል እንጂ ጥቅም የለውም። ምናልባት መጨረሻ ላይ ልጠይቀው የምፈልገው ነገር አሁን ታበርሲሳን ታውቀዋለህ አይደለ? ቲክቶክ ላይ መንሱሬ
አሁን ታበርሲያ ስባል እሰማለሁ። ይሄ ቲክቶክ ላይ አካውንት ነምበሩን እና ቴሌብር አስቀምጦ እርዳታ ስጡኝ የሚለው ልጅ ነው አይደለ? አይደለም። የሚገባውን ነገር የሚጠይቀው የሚገባውን ነገር ማለትም በነፃ እሱማ መብት ነው። እሱ መብት ነው። ለምን አልጠየቅም አንተ ለምን አልጠየቅ? ምንድን ነው የሚያገለግለው? ንገረኝ። አንተ መብት ለምን አልጠየቅም? አንተ ንገረኝ። እሺ ለምሳሌ ሌላ ሰው ለምን አልጠየቀም? ኢንተርቪው አደርጋለሁ። እሺ ልንገርህ መንሱሬ፣ እኔ ለምሳሌ ኢንተርቪው አደርጋለሁ እዚህ ቲክቶክ ላይ። አንተን ጥያቄ ስጠይቀ ብዙ ነገር ለማገላበጥ ሞክራለሁ። ታይም ሰጥቼ እዘጋጀበታለሁ። አንድ ብር ግን አላገኝም ከቲክቶክ። ለምሳሌ ኢንተርቪው ከጀመርኩ ቀን ጀምሮ አንድ ብር አግኝቼ አላውቅም እኔ ከቲክቶክ። አንድ ብር ግን ሰዎችን አግኝቼበታለሁ። ከአንዳንድ አይነት ሰው ጋር አስተዋውቆኛል። ከተለያዩ ሰዎች ጋር ተዋውቄበታለሁ። አትሊስት ደግሞ እችን የምሞክራትን ነገር ለማውጣት ወደ ሰዎች ለማድረስ ሙከራ አድርጌያለሁ። ሰዎች ያዩኛል። ከዛ በዘለለ አንድ ብር አግኝቼ አላውቅም። ግን ገንዘብ ያስፈልገኛል ስራ ስሰራ ደፍነት አይደለ? እኔ ደፍሬ እንኳን በሌላ በኩል ይህን ነገር ሰፖርት አድርጉኝ ብዬ ራሱ ሰዎች ጠይቄ አውቃለሁ። እዚህ ጋር ግን ብር ሳላገኝ ማለት ነው። ነገር ግን እኔ በቅንነት በደንብ ተረዳኝ መንሱሬ፣ እኔ በቅንነት ይህንን ስራ ለእናንተ ብዬ እሰራለሁ። ከዚህ ማገኘው ነገር የለም። ስለዚህ ይሄንን ነገር እናንተ ሰፖርት ብታደርጉኝ በዚህ ደሞዜን አስገቡኝ ብል ሰዎች ተረድተው ያንን ነገር ካረጉ ክፋት የለውም። አንተ ግን እያረክ ያለኸው ምንድን ነው? እያጣጣልክ ነው፣ የሚለምነው እያልክ ነው። ዘለፋ ነው ይሄ ደግሞ። እሱም በእርግጥ አንተን ይዘልፋል። ይፋላችሁ። እሺ ቆይ ናቲ አንድ ነገር ልንገረው ወንድሜ፣ አንተ እያገለገልኩ ነው። እንዲያውም ከሱ በተሻለ ዜና የሚያነቡ ሰዎች ናቸው እያገለገሉ ያሉት። ለምን በለኝ ወንድሜ፣ አሁን ታበርሲሳ ፖሊስና ፌዴራል ፖሊስ የሚፖስቱትን የወንጀል ነክ ጉዳዮች አንብቦ ፖስት ከማድረግ በስተቀር እከለ እንደዚህ አድርጎ ታሰረ ብሎ ከመናገር የዘለለ ኢንቨስቲጌት አድርጎ እከለን አሳስሯል የምትለኝን አንድ ነገር አምጣልኝ። ኢንቨስቲጌት አድርጎ ይሄን ደግሞ የማድረግ መብቱም የለውም። ተጠያቂ ያደርጋል። ታውቃለህ፣ ግለሰቦችን ኢንቨስቲጌት ማድረግ የሚችል መንግስት ነው። ፐርሰናል ጆርናሊስት ፍቃድ ኢትዮጵያ ውስጥ ያለ አይመስለኝም። ስለዚህ እንደዚህ አይነት ነገሮች እኛ ስለማንረዳ ብዙዎች ኢትዮጵያውያን ስንባል ምንድን ነው ይሄ ሰው የሚሰራው ምንድን ነው የሰራው ብለህ ስታየው ፖሊስ የዘገበውን ዘገባ በአማርኛ ማንበብ በጣም ጥሩ ነው፣ ደስ ይላል። ከዛ በተረፈ ግን ምንድን ነው የሚመችህ ከእሱ ብትለኝ ሰዎች ምናልባት ሚዲያ ላይ መጥቶ ማጭበርበር ቢፈልጉ አዎንታ ያጋልጠናል ብሎ ሊፈሩ ይችላሉ። እቺ ጋር ደስ ይለኛል። ከዛ በተረፈ ግን አካውንት ነንበርህን ለጥፈህ ቴሌብርህን አልጨረስኩም። ቴሌብርህን አስቀምጠህ አካውንትህን አስቀምጠህ በሉ ስጡኝ ማለት ይሄ ከልመና አይተናነስም። እና ቢቻል የስራ እድል ቢፈጠር መልካም። እኔ ለምሳሌ መንሱሬ ይሰማል? ጎይድ እንደዚህ ዜና ስለማነበት ዜናው ይቀር፣ እኔ ስለ ላይቭ ብቻ ላውራ። እሱ የራሱን የቻለ ነገር ስለሆነ እዚህ ላይቭ ላይ ሰዎችን እየጋበዝኩ ኢንተርቪው ስለማድረግ እናንተም ስለምትከታተሉ እኔ ከዚህ ነገር ምንም ነገር ስለማላገኝ በዚህ አካውንት ነንበሬ ጽፌ ወይንም በቴሌ ብሬ የግዴታችሁን ተወጡ ብላቸውና ሰዎች በፈቃዳቸው ያንን ነገር ቢያደርጉ ናቲ ለማኝ ነው ልትለኝ ነው? ልመና ነው ብለህ አምነህበት ነው መሆን ያለበት። ልመና ነው ብለህ እየለመንክ ነው እኮ እየለመንክ ነው እኮ ናቲ። አንተ ስለዚህ ምንም እኮ ማለት አይደለም። ምንም እኮ ለምሳሌ ቀደም ብዬ አንተ ጊፍት ስትቀበል ጌም ስትጫወት በቀን ከ2000 እስከ $5000 ልመና ትክክለኛ ልመና ነው። እሱም ምንም ጥያቄ የለው። እባካችሁ ኦፍኮርስ እንዴ በደንብ ነው ማምነው። ይንንማ የዛሬ 2-3 ዓመት በቀን $2,000-3,000 ለምኛ አግኝቻለሁ። በደንብ ነው ማምነው። ይንን በደንብ ልመና ነው። ባይሆን አንድ ነገር ልንገርህ። አንተ እኔን ዛሬ ኢንተርቪው እንደምታረገኝ እርግጠኛ ስትሆን ኦር ደግሞ ሰንበድን ኢንተርቪው እንደምታረግ እርግጠኛ ስትሆን በዚህ ሰዓት ሎክ እኔ ጋር 32,000 ሰው የኔና ያንተን ወሬ ሰምቶ ወጥቷል።
አንተ ጋር ስንት ሰው ነው ሰምቶ የወጣው? 56,000 ሰው አስበው። 80 ምናምን ሺህ ሰው የኔ እናንተን ኢንተርቪው በዚህ አንድ ሰዓት ሰምተዋል ማለት ነው። ለ80,000 ሰው ማስታወቂያ የመስራት አቅሙ አለ አንተ ማለት ነው አሁን። ስለዚህ ምንድን ነው የምታደርገው? መንሱርን ኢንተርቪው ላደርግ ነው እኔ ስክሪንሾት አድርጌ ልክልሃለሁ። ይንን ያንተን ስክሪንሾት አድርገ ራሱን የቻለ ስራ እድል ነው። አካውንት አስቀምጠ፣ ቴሌብር አስቀምጠ፣ 5 ብር ልመና ለማኝ ከሚል ሰው ይሄንን ፕሮፋይል አድርገ ነገ ከሌል ኢንተርቪው ላደርግ ነውና ማስታወቂያ ልስራላችሁ። ምንም እኮ ማለት አይደለም ይሄ ማስታወቂያ ኢት ሜክ ሴንስ። ከዛ 50,000 ብር፣ 100,000 ብር፣ 30,000 ብር ዋቴቨር 200,000 ብር እርግጠኛ ሁኜ ነው የምነግርህ። ፖስት ከሚደረገው የበለጠ እዚህ ቦታ ላይ በየ15 ደቂቃው ስለሆነ ፕሮዳክት ብትናገር ፕሮሞሽኑ ቡም ያደርጋል። ከዛ በኋላ ደግሞ ሁለተኛ ኦፕሽን ደግሞ ልንገርህ፣ የምታመጣው ሰው ከሚሊዮን በላይ ፎሎወርስ ያለው ስለሆነ አንተም ሪፖስት አደረገልህ ማለት ሌሎቹም ሪፖርት አደረጉ ማለት ድርጅቱ ተዋወቀ። ሁለተኛ ነገር ደግሞ እዚሁ ላይ ትልቅ ፕሮሞሽን ሰራ ማለት ነው። እና እንደኔ አንተም ቴሌብር አዘጋጅተህ ከሆነ አካውንት አዘጋጅተህ ከሆነ ቢያንስ ምሳሌ ነው መንሱሬ፣ ሆልድ አድርገው ምሳሌ ነው። ሀሳብን ላስጨርስ ነው ዝም ያልኩት። የእኔ ጉዳይ ምሳሌ ነው ጋይስ፣ የእኔ ጉዳይ ምሳሌ ነው እና ሀሳብን ላስጨርስ ብዬ ነው እና ምክርም መስማት ስላለብኝ ነው እንጂ የእኔ ጉዳይ ምሳሌ ነው ጋይስ። እና ወደ ጥያቄ ልመለስ። አሁን ታንተ አቋላ አታውቀውም መንሱሬ? እዚሁ ሚዲያ ላይ አውቀዋለሁ። እንዴት አንድ ቀንም አውርቼዋለሁ እኮ ገስት ላይ አውርቼዋለሁ። ምን አርጌ ነው? ምን በድዬ ነው? የሌለ ያለን ነገር እያነሳ ስሜን እያጠፋ ነው። ተጨባጭ ነገር ደግሞ የለህም። ተጨባጭ ነገር ካለ እንደ አንድ ኢትዮጵያዊ ለሚሊዮን ሰው ከምትዘራብኝ ለፌዴራል ፖሊስ 911 ደውለ ኦር ደግሞ በአካል ሂደ መንሱር ጀማል የተባለ ግለሰብ ይሄን ወንጀል ሰርቷል ብለ ለምን ለፖሊስ አትናገርም? ገና ለገና አሁን የሆነ ቪዲዮ ሰርቷል እኔ ላይ ኢትዮጵያ ሊመጣ ይችላል ወይ አይችልም ብሎ ነው የፖስተው። እንግዲህ ይኸው። ስለዚህ ይሄን አታድርግ ብዬ እኮ አውርቼዋለሁ። ምንም ቂም የለብንማ። አንድ የሆነ ወዳጁ አለ ወሬ የሚሰጠው ለእኔ ጥሩ አመለካከት የሌለው የሆነ ሀገር የሚኖር ልጅ ከሱ ጋር ግንኙነት እንዳለው ስለማቅኔ እኔ ምንም አይመስለኝም። ኤኒዌይ ፐርሰናል ነው የእሱ ፐርሰናል ጥላቻ ነው። ከምን እንደሆነ ግን አላውቅም። ማስረጃ ግን የለም። ስም ማጥፋት አድርጎ በነገራችን ላይ ከመንሱር አይሚን ከአሁን ታበርሲሳ ጋር ኢንተርቪው ነበረኝ። ምናልባት ተከታትለው ከሆነ አላውቅም። ጠጠር ያለ ኢንተርቪው ነው የነበረን። ኧረ ሰምቻለሁ። መኪና ራሱ ይገዛለት እያልኩ ነበር። አሁን 5 ብር ከምናዋጣ መኪና ራሱ ለምን አንገዛለትም እያልኩ ነበር። እኔ እኮ ደስ ይለኛል፣ ችግር የለብኝም። እኔ ከሱ መልካም እሱ ስም ማጥፋት አንተ እሱ የሚላቸውን ነገሮች አላረኩም ብለህ ካሰብክ ስም ማጥፋት አካሂዶብኛል ብለህ ታስባለህ? ስም ማጥፋት አይደለም እሱ የሚናገረው ከሆነ ነገር ጋር ነው የሚያገናኝ። እኔ ልንገር፣ እያንዳንዱ ቪዲዮዎችን ጠበቆች ያዩት። እንዴት ነው ስም ማጥፋት ማይሆነው? አንተ ያልሰራውን ነገር እሱ ካለ እንዴት ነው ስም ማጥፋት ማይሆነው? አሁን ምን አለ መሰለህ፣ የእኔ ከአንድም 2-3 በላይ ጠበቃ አለኝ። እኔ ቮለንተር የሚያግዙኝ የሚወዱኝ ወዳጆቼ፣ በዳኝነት ብዙ ዓመት ያገለገሉ ዛሬ ደግሞ ጥብቅና ላይ ጀግና የሆኑ ወንድሞች አሉን። እነዚህ ጠበቆች ቪዲዮ ልክላቸዋለሁ። መንሱር ይሄ ወደ ህግ ብንወስደው ተጠያቂ የሚያደርገው ነገር አይደለም ይሉኛል። ስለዚህ የኢትዮጵያ ህግ ወደፊት ይሻሻላል ብዬ አስባለሁ። በተለይ በሶሻል ሚዲያ የሰው ስም እያነሱ የሚያደርጉትን ሰዎች ህጉ ጠበቅ ያለ ነገር ይመጣል ብዬ አስባለሁ። ኢን ፊውቸር አላውቅም። እስከዛ ግን እስከ ዛሬ ድረስ አዎንታ የተናደርጉ ሰዎች ስለ እኔ መጥፎ ነገር እንዲያስቡ አይምሯቸው ላይ ፒክቸር ፈጠረ እንጂ ወደ መሬት ወርዶ ተጠያቂ ሊያደርገኝ ወንጀለኛ ሊያደርገኝ የሚችል አንድም ነገር የለውም። ሽቶ የሚቀባው የቢል በሌለሁበት ያላደረግኩትን ግን እሱ የሚናገረው አይ ቲንክ እሱም ቼክ እያደረገ ምናምን ነው እንጂ በግልጽ መንሱር ጀማል ተጠያቂ ያው እንግዲህ አንተም እሱም
አንተም እሱም ትዘላለፋላችሁ፣ እሱም አንተን ይዘልፋል። እኔ ዘልፌው አላውቅም። ሰው ከዘለፍኩማ ፌመስ አደርገዋለሁ ማለት ነው እኮ ያን ሰው አልዘልፍም። በቀን 3 በልቶ ማደር የማይችል ብለህ አንድ ቪዲዮ ላይ ስትናገር ሰምቻለሁ። ትዝ ይለኛል የዛሬ ዓመት ያልሆነን ነገር ሆነ ብሎ ሲናገር አውግያለሁ። አንተም ዘልፈዋል። አሁንም ደግሞ አንዴ ነው እኮ የዘለፍኩት እያልክ፣ እሱ ግን አመቱን ሙሉ ነው እየዘለፈኝ ያለው። ናቲ እኔ እኮ አንዴ ነው የተናገርኩት፣ እሱ ግን አመቱን ሙሉ ነው እየተናገረ ያለው። አመቱን ሙሉ ነው እኮ እየተናገረ ያለው። ወደ ሀገር ስትመጣ ተነጋግራችሁ ትፈቱታላችሁ ብዬ አስባለሁ። ደስ ይለኛል። ፕሊዝ አግኝቼ በጣም ሽሮ ይወዳል ብለውኛል። የሚወዳትን ያችን ሽሮ በጋብዘው ደስ ይለኛል። መልካም ጎበዝ ነው እኮ ደፋር ነው እኮ ናቲ፣ ደፋር ነው እኮ። ለምን መሰለህ እንደዚህ አይነት ቅድምም ነግሬሃለሁ። በብዙ መልኩ አፕሪሼት የማደርጋቸው ነገሮች አሉ። ተጨባጭ የሆነ ነገርም ባይኖረው ሶሻል ሚዲያ ላይ ሰዎች መጥተው እንዳያጭበረብሩ ግን እንትን ሆኗል። የሆነ ነገር ሲያስቡ ያ ሰውዬ ሊሉ ይችላሉ። ይሄ ጥሩ ነው፣ በጣም ደስ ይለኛል። ይሄ እኮ አፕሪሼት የምታደርገው ነገር ነው፣ ግን ተጨባጭ ነገር የለም። ፐርሰናል ጥላቻ ግን የሆነ የግል ጉዳይ ወይ የሆነ እምነትህን መጥላት ወይ ነገርህን መጥላት ወይ የምታራምደውን ነገር መጥላት ወይ ፐርሰናሊ ደግሞ ያው ጸዳ ያለ ሰው ላይወድ ይችላል። አላውቅም። አንድ ቀን ግን አገናኘኝ። ለማንኛውም መልካም እሞክራለሁ እኔ የተቻለኝን፣ ምናልባትም ያው በአካል ላይሆን ይችላል። እሞክራለሁ የተቻለኝን እና ፍቱት ነው። ከእሱ ጋርም ስናወራ ነበረ እና ያለውን ነገር ፍታኝ በለው በእናትህ ፍታኝ በለው። አቤት እኔ ጋ ያለ ኮሜንት አሽሙር ነው ሽሮ አሽሙር ነው ይላሉ። ኧረ አይደለም፣ እኔ አሽሙር አልተናገርኩም። ለማንኛውም ስለ ቀጣይ ረመዳን ምን ታስባለህ? ያው ወደ ኢትዮጵያ ትመጣና ስለምትመጣ እንግዲህ ኢንሻአላህ ኢትዮጵያ በቀጣይ ረመዳን በየአመቱ በጣም ለብዙ እናትና አባት እንዲሁም ደግሞ አቅም የሌላቸውን ሰዎች በምንችለው መልኩ በእኛ በእስልምና አስተምሮ ንብረትህ አመት ከደረሰ ከዛ ላይ የግድ ማውጣት አለብህ። ንብረትህ የግድ ኢትዮጵያ ውስጥ መኖር የለበትም። የትም አገር ያለ ገንዘብ በአንተ ስም የሚንቀሳቀስ በአንተ አካውንት የሚንቀሳቀስ ካለ በተለይ አሁን ይሄ የክሪፕቶ ትሬድ የምታደርገው ምናምን ቢዝነሶችም ንብረት ስለሆኑ ከዛ ላይ ታስበው በጣም ብዙ ብር ኢንሻአላህ እናወጣለን ብዬ አስባለሁ። በዚህ አመት ለብዙ እናቶች ለብዙ ወጣቶች ማፍጠር ላልቻሉ ሰዎች ቢያንስ እንኳ አንድ ሳምቡሳ ያበላን። እኔ ጎረቤቴ ማፍጠሪያ ሳይኖረው በተአምር ማደር የለበትም። እኔ ከራሴ ላይ ቡፌ ማዘጋጀውን ትቼ አንድ የሚበቃኝን ነገር በልቼ ለጎረቤቴ ለሌላም ሰው እንዲደርስ አደርጋለሁ። ኢንሻአላህ በዚህ ረመዳን ደግሞ ብዙ የቲሞችን የምናግዝበት 2-3 ዓመት የቆዩ ልብሶችን ጊዜ ካገኘው ኢትዮጵያ ከቆየውኝ ያሰብኩት ምንድን ነው፣ በጣም ብዙ የእስልምና እምነት ተከታዮች በየአመቱ ልብስ የቤት ዕቃ ምናምን ይቀየራሉና እነዛን ነገሮች አውጥቼ ለኡስታዞች ኡስታዝ ሳይሆን ይሄ ኢማም የመስጂድ ኢማሞች ኢትዮጵያ ላይ ብዙም ፋይናንሻሊ ስትሮንግ አይደሉም። መስጂድን ኢማም አድርጎ አሉ፣ ሙአዚኖች አሉ። ለነሱ ብዙ ነገር የማመቻቸት ፕሮጀክት ይዤ ነው እየሄድኩ ያለሁት። ፈጣሪ ካለ ብዙ ኸይር ስራ እንሰራለን። አመቱን ሙሉ ያጠፋነውን ጥፋት አላህ ደግሞ በዚህ አመት ይቅር እንዲለን ሁሉን ሰላታችንን መስጊድ ላይ እየሰገድን የምናሳልፍበት ጊዜ ይኖረናል። ማቲዬ በዚህ አጋጣሚ ኦልሞስት ወደ 4000 ሰው ነው እየሰማን ያለው። እባካችሁ ወንድም እህቶቼ አሁን ረመዳን መጥቷል። የእስልምና እምነትም ክርስትና እምነትም ተከታይ የሆናችሁ ሰዎች አሁን ከፈጣሪ ጋር እንገናኝ። ቤተ ክርስቲያን ጾሙም እየገባ ነው እና አንድ ላይ እየሄደ ስለሆነ ቀጣይ ሳምንት ጾም ነው። በነገራችን ላይ እናንተ ከጀመራችሁ በኋላ ነው የእኛ የሚገባው አይደለ? እኛ ከጀመርን በኋላ። ስለዚህ ሁላችንም ጾም ላይ ስለምንሆን እስላም ክርስቲያኑ የመጀመሪያው ሀገራችንን ፈጣሪ ሰላም እንዲያደርግልን ከፍታ ላይ እንደተባለው ከፍ ያለ ነገር ፈጣሪ እንዲሰጠን፣ ፐርሰናሊ ግን እንደ መንሱር አሁንም አቴንሽን ስጡኝና ስሙኝ። እንደ መንሱር እንዲያው የኔ ሽቶ መቀባት የሚደብራችሁ ሰዎች፣ የኔ ሁሌ ንጹህ ሆኖ መታየት ደብሯችሁ ስሜን አንስታችሁ በመጥፎ ያማችሁኝ ሰዎች ለአላህ ብዬ ይቅር ብያችኋለሁ።
እኔም ደግሞ በስተት ያስቀየምኳችሁ ሰዎች ካላችሁ እንዲያው ለፈጣሪ ብላችሁ ይቅር እንድትሉኝ። ለምን በዚህ ሰዓት ረመዳን ከመግባቱ በፊት አፉ የምንባባልበት ዕዳ ያለበት ሰው ካለ ዕዳውን የሚከፍልበት ወደ አላህ ንጹሕ ሆነን የምንቀርብበት ከዚህ በፊት ዝሙተኛ ከሆን ዝሙቱን ተዋ አድርገን ከዚህ ኢንሻአላህ ከጌታዬ ጋር አገናኛለሁ ብለን ሌሊት የምንሰግድበት እዚህ ላይ ደግሞ ትልቅ ለይለቱል ቀድር የሚባል ሌሊት ያለበት ዘመን ስለሆነ ወንድም እህቶቼ እንዲያው ለፈጣሪ ብላችሁ ያጠፋውባችሁ ነገር ካለ ይቅር እንድትሉኝ ልባዊ ጥያቄን እጠይቃለሁ። እያኮረፋችሁኝ እየተቀየማችሁኝ ጾሙን ብጾም ለእኔም ጥሩ ስለማይሆን ምናልባት ግን እኔ አስቤና አቅጄ የበደልኩት ሰው የለም በፍጹም። እንዲያው ግን አለ የምትሉ ሰዎች ካላችሁ እባክህን ናቲ ስልክ ታስቀምጣለህ ይመስለኛል ባዮ ላይ በስልክ ኮንታክት እንድታደርጉት መንሱር ጋር ይሄ አለን ወደ ጾም ከመግባቱ በፊት ይሄን ነገር ያድርግ፣ ይሄን ነገር አፉ ማለት አለበት ከኔ ይሄን ነገር ወስዶብኛል እንዲህ አድርጎኛል የሚል ሰው ካለ እንዲያው ለአላህ ብላችሁ ለሱ ንገሩት። አይታወቅም ገባ ማቲ እኔ አሁን ከዚህ በኋላ ወደ ሀገር ሲሄድ 7 ሰዓት ፍላይት አደርጋለሁ። 7 ሰዓት ፍላይት ነው እና ምን እንደሚመጣብህ አታውቅም። ሰዎች አሁን በቀደም አይተህ ከሆነ አንድ ጋዜጠኛ ሰምተሃል መቼም ብዬ አስባለሁ። ማታ ቀኑ ሙሉ ስራ እየሰራ ሞቶ ነው የተገኘው ሰምተህ ከሆነ እና ድንገተኛ በሽታም አለ፣ ድንገተኛ ሞትም አለ፣ ብዙ ነገር ያጋጥማል እና ይሄ ነገር ግን ዛሬ በህይወት እያለው ነው እያጠራው መሄድ ያለብኝ። ከቻልኩ ከፍላለሁ፣ ካልቻልኩ ደግሞ ጋራንቲ ሰጣችኋለሁ። እና እባካችሁን ችግር ያለባችሁ ሰዎች እንዲያው ለአላህ ብላችሁ ልባችሁን ክፍት አድርጉት። እኔ ክፉ ሰው መጥፎ ሰው የምባል ሰው አይደለም። ሰው ለመበደል ምንም ስራ አልሰራም። ሰው ለመበደል የማደርገው አንድም ነገር የለም። ወላሂ ብትቀርቡኝ፣ ብታገኙኝ፣ ብታወሩኝ እንደዚህ አይነት ሰው ነህ እንዴ የምባል ሰው ነኝ። እውነቴን ነው የምነግራችሁ። ሰው ስለ ራሱ ላይናገር ይችላል። ሰው ስለ እኔ ቢነግራችሁ ደግሞ እያሽቃበጥክ ነው ስለምትሉት ሰው መናገር ይፈራል። እንግዲያውስ ራሴ ልናገር እንጂ ማን ሊናገርልኝ ይችላል? ስለዚህ እባካችሁ አፉ በሉኝ። ያጠፋኋችሁ፣ ያስቀየምኳችሁ፣ የበደልኳችሁ ሰዎች ካላችሁ ረመዳን እየመጣ ነው። በፈጣሪ ስም ይቅር እንድትሉኝ ጥያቄን አቀርባለሁ ማለት ነው። ቴንክ ሶ ማች። አመሰግናለሁ መንሱሬ። ምናልባት እንግዲህ ስትመጣ አብረን እንደምናፈጠረ ተስፋ አድርጋለሁ። እግዚአብሔር አዎንታንም ይዘህ ነው። አመሰግናለሁ። ጥያቄ አዎንታንም ይዘህ ነው። ከአዎንታ ጋር ነው የምናፈጥረው። ሶስት አንድ ላይ እናፈጥራለን ኢንሻአላህ። ይሄንን ያድርሰን። አመሰግናለሁ። ጥሩ ቆይታ ነበረ። 38,000 ሰው ነው ገብቶ የወጣው። እኔ ጋር ስክሪንሾት ልክልሃለሁ ፕሊዝ። እኔ ጋር 64,000 ያልኩህን እንደው ምንድነው የጠቀምበት ትልቅ አድቫንቴጅ አለው ብዬ እኔ ነከሽኝ ቀይረኸው ለሚቀጥለው ስፖንሰር መጠየቅ ምንም ችግር የለውም። የስራ እድልም ስለሆነ ይኸው 38,000 ነው የሚታየው። 38,200 ምናምን ሰው ገብቶ ወጥቷል ይላል። አንተ ጋር 60,000 ኦልሞስት ወደ 100,000 ሰው የኔና ንግግር ሰምቷል። ወደ 100,000 ሰው የኔናንተን ወሬ በዚች 1 ሰዓት ጊዜ ውስጥ መስማት ቀላል ነገር አይደለም። በዚህ 1 ሰዓት ጊዜ ውስጥ የኔናንተን ያወራነውን ነገር መስማት ማለት ቀላል ነገር አይደለም እና ለ100,000 ሰው ማድረስ ትችላለህ። ፕሮሞሽን በአንድ ኢትዮጵያ ላይ ልይስል ፖሊስ እየፈለገህ ነው ይላል። ያው ፈን ለማድረግ የሚዲያ ጉዳይ ስለሆነ እንጂ እኔ 0% ተጠርጣሪ ሰው ብሆን አልመጣም ከሀገሬ። እኔ እዛው ነው የምጋፈጠው። ማቲ አብሽር አምሹር ቢኖር ምናምን በዛው ትቀራለህ። ከኢትዮጵያ ተለይቶ መኖር አይቻልማ። እኔ ማቲ ልንገርህ፣ ሰዎች ናቲ እኔን የሚያውቁት በዚች በቲክቶክ ነው። በቃ ላይፍህን ቲክቶክ በተደጋጋሚ ማቲ እያልከኝ ናቲ በሚል ናቲ ሶሪ አዎ ናቲ እኔ ሰዎች እንደሚያስቡኝ አይነት ሰው አይደለሁም። አንደኛ ነገር አንድ ይቀስጠኝና ላውራ። አንደኛ ነገር የማደርገውን ነገር የማቅ የኢትዮጵያን ሕግ የማከብር ማጭበርበር ወንጀል እንደሆነና በእስልምና እምነትም ተጠያቂ ሊያደርግ እንደሚችል የሚያቅ
መብትና ግዴታውን የሚያውቅ መንሱር ነው ፊት ለፊት ቁጭ ብሎ ያለው። ስለዚህ ማጭበርበር ወንጀል መሆኑን ካወቀ የሚናፍቀኝ አገሬን ትቼ የትም አልሄድም። ስለዚህ ወደ ማጭበርበሩ አልገባም። ዛሬ ሳልሆን በመሬት ዘረፋ ላይ፣ በሙስና ላይ፣ በማጭበርበር ጉዳይ ላይ መንሱር 0% የለበትም። ቢኖርበት እስካሁን ድረስ እንዲህ ሱፍ ለብሼ አንተ ፊት ባልተቀመጥኩ። ወዲያው ከሀገር መውጣት አልችልም ነበር። ቀጥታ ወንጀለኛ ትሆናለህ፣ ኢንቨስቲጌት ያደርግሃል። የተጭበረበረ ነገር ቢኖርብኝ ተጠያቂ ሊያደርገኝ የሚችል ነገር ቢኖር መንግስት እስካሁን መንሱርን ቁጭ አያደርገውም። ማንም ብዙ ወዳጆች አሉኝ። እኔ እርግጠኛ ነኝ በሌብነት ብጠየቅ፣ በማጭበርበር ብጠየቅ፣ በሙስና ብጠየቅ ስልኬን አያነሱም። አውቃለሁ። ያን የሚያውቅ ሰው ወንጀል ሊሰራ አይችልም። ህይወቴን በእስልምና ነው ማኖረው እኔ። ስለዚህ ከማጭበርበር፣ ከመዋሸት፣ ከመወንጀል አላህ አርቆኛል። ስለዚህ ይሄን አትጠራጠር ምንም ነገር። በጣም ፕራውድ ነው ማውራው ይሄንን ነገር ደግሞ በደንብ መልካም። እንደዚህ አይነት እንትን ፖሊስ ወንቲ እያልክ እንደዚህ አይነት በቀልድ መልኩ ስትሰራው እኔ ከየት የመነጨ ነው የመንሱር ኮንፊደንስ ብዬ አስባለሁ። እና ምናልባት ሰዎች ያው ይሉሃል ከፊንቴክ ጋር በተያያዘ መንሱር አጭበርብሮናል ይላሉ። እና መንሱር እንደዚህ ሚዲያ ላይ በኮንፊደንስ የሚሰራው በኦሮምኛ አንድ አባባል አለ። አዱሬ ማፎኮርቲ ጀናን ደገላ ቄሬን ሰቀብዲ የሚል አባባል አለ። በአማርኛ ትርጉሙ እንዴት ነው? ድመት ለምን ትፎክራለች ሲባል ከጫካ ነብር ስላላት ነው የሚል አባባል አለ። እና ምናልባት መንሱር ሀገር ቤት ላይ ባለስልጣናት ይረዱት ይሆን? ምንም ነገር ቢፈጠር ሚዲያ ላይ በኮንፊደንስ የሚንቀሳቀሰው የኢትዮጵያ ባለስልጣን አጭበርባሪን የሚደግፍ የለም። ወንጀለኛን የሚደግፍ ባለስልጣን የለም። ወንጀለኛን የሚደግፍ ባለስልጣን ካለ ራሱንም ወንጀለኛ እንደሚያደርገው ስለሚያውቅ ማንም ሰው ኢንቮልቭ አያደርግም። አንተም ታውቀዋለህ ህሊና፣ ሰው አጭበርብሮ ወንጅሎ የሆነ ችግር ፈጥሮ የሚረዳው ባለስልጣን እንደዛን ነገርማ ካለ ለምን እስከ ሀገር እወጣለሁ? ቢዝነስ ፍለጋ ነው እኮ የመጣሁት እኔ። በዛ ደረጃ ወንጀል ሰርቼ አጭበርብሬ ሊያድነኝ የሚችል ሰው ካለኝማ እዛው የሆነ 10,000 20,000 ካሬ ሰጥተውኝ 2-3 ሚሊዮን ዶላር ሽጬ እዛው ሀገሬ ላይ ሽቶ እየተነፋው አልቀመጥም ነበር። እንደዚህ አይነት ሰውም የለኝም። በእንደዚህ አይነት ሰዎችም አልተማመንም። እኔ ህግና ህግ ጠብቄ ነው የምንለው። ሶሪ ማብራት ጠፍቶ ነው። እንቀጥላለን። ምንም ችግር የለውም። ምናልባት ይበራ ነገር ካለ ስላላቸው ይመጣል። ምንም ችግር የለውም። እንቀጥላለን። መንሱሬ እኔ ይህንን ነገር ለምንድን ነው ያልኩ፣ ለምሳሌ ከህግ ጋር ወይንም ደግሞ ከፖሊስ ጋር የተያያዙ ነገሮች እንዲህ በቀልድ መልክ ሲሰሩ አንዳንዴ የሆነ የምትተማመነው ነገር ከሌለ ሰው በዛ ልክ አይዳፈርም። እና መዳፈር ገርሞኝ ነው፣ ለዛ ነው የጠየቅኩ። አይ ምንም ነገር የመዳፈር ጉዳይ ሳይሆን ምንም አይነት ወንጀል እንደሌለበት መንሱር እንዲታወቅ ስለምፈልግ ነው። ያን